ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 28 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ዘገባና መረጃዎችን ወደ እናንተ እያደረስኩ አብሬያችሁም ቆየሁ በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንደተለመደው ለአስተያየት ካላችሁ ጥቆማ ዜና@gmail.com እንዲሁም ደግሞ ሐሳብ አስተያየቶች ቢኖሯችሁ በሌሎቹ ማህበራዊ ሚዲያ የመልእክት መላላኪያ መንገዶች በሜሴንጀር፣ በቴሌግራም፣ በዋትስአፕ፣ በትዊተር ታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በርካቶቻችሁ በእጅጉ ነው የማመሰግነው። የተለያዩ አስተያየቶችን፣ ሐሳቦችን ከተለያዩ አካባቢዎች ልካችሁልኛል። አሁንም በርካታ ብለው ከመጡ አስተያየቶች መካከል የፋኖ አንድነት ጉዳይ በተመለከተና እርስ በርስ በየአካባቢዎቹ የሚሰሙ ሽኩቻዎችና እርስ በርስ ተኩስን በተመለከተ ይሄ ጉዳይ ትግሉን ወደ ባሰ ችግር ነው የሚከተው። የሚመለከተው በሙሉ አሁን በዚህ ሰዓት ኃላፊነቱን ሊወጣ ይገባል የሚሉ መልእክቶችን በርካቶቻችሁ ልካችሁልኛል። ጉዳዩ የሚያሳስባችሁ ስለሆነ ነው። ከተለያዩ አካባቢዎች ጥቆማዎችንም መረጃዎችንም ከዚህ አንጻር በተለያዩ ቦታዎች ያለውን የትይዩ ሽኩቻ በተመለከተ በርካታ መረጃዎች ነው የላካችሁልኝ ከሁሉም አካባቢዎች ነው። ይሄ እንግዲህ መቆም ያለበት ጉዳይ ለአንድ ህልውና አደጋ ወደፊት በጋራ መታገል ይባል ይደር የማይባል ከልህ ከስሜት ባሻገር የሚታይ ጉዳይ ነው። በነገራችን ላይ አንድ ፋኖ በራሱ በሌሎች ፋኖች የሚደርሰው ጉዳት በትግሉ ላይ የሚያመጣው አሉታዊ ተጽዕኖ መታወቅ አለበት። ለሌላው ደግሞ ጀርባውን የሚጠብቀው ኃይል አብሮት በዓላማ የሚቆም ኃይል መሆኑ መታወቅ አለበት። ስሜትንም እንዲሁም ደግሞ የተለያዩ ፍላጎቶችን አስታርቆ በአንድ ላይ ከመቆም ውጭ ምርጫ የለም። ከዛ ውጭ ተያይዞ መጥፋት ነው። ለሌላው አካል የፖለቲካ ተጸራሪ ለሆነ አካል ምቹ ሁኔታ ከመፍጠር ያለፈ ምንም ጥቅም የሌለው ጉዳይ መሆን መታወቅ አለበት። ብዙዎቻችሁ በስሜት በለው ግፋ በለው ሲል በውስጥም በውጭም የሆነ ድጋፍና ስሜት በመያዝ የሚደረገው ጉዳይ ነገና ከነገ ወዲያ ሁኔታዎቹ ባለፉ ጊዜ ሁሉንም ጸጸት ውስጥ የሚከት ትግሉንም እንደዚሁ ደግሞ ማህበረሰቡንም የሚያሳዝንና አሉታዊ ማህበረሰባዊ ጫና ጥሎ የሚያልፍ ጉዳይ ስለሆነ ሁሉም ይህንን ሊያስብበት ይገባል። በየአካባቢው ያለው ሰው ይህንን ማድረግ አለበት። በተለይ የፋኖ የውጭም የውስጥም ደጋፊ ትግሉ ያገባናል የሚል በራሳቸው ደግሞ የፋኖ መሪዎች ከውስጥ በተለይና የፋኖ ደግሞ የታችኛው ተዋጊ ሰራዊት በዚህ ጉዳይ ላይ በፋኖ አመራሮች ግልብ የስልጣን ፍላጎት ምክንያት የሚደረጉ ሽኩቻዎች ካሉ እሱን በጽኑ መቃወም አለበት። በአመራሮቹ ላይ ጥያቄ ማንሳት አለበት። ለአንድ ዓላማ እስከወጡ ድረስ ከወንድም ጋር እርስ በርስ የሚደረግ ሽኩቻ ለግለሰቦች ስልጣን ተብሎ ዋጋ ያስከፍላል፣ ህዝቡንም እነሱንም ያስከፍላል። ስለዚህ ይሄ ከታችም ጭምር መምጣት ያለበት ጥያቄ ነው። ሁሉም ሊያወግዘው የሚገባና መስተካከል ያለበት ነው። በቅርብ ጊዜ እንግዲህ የህዝብ ያጣቸውን የፋኖ መሪዎች እና የተለያዩ ውጊያዎች ላይ ልዩ አሻራ የነበራቸው ህዝባቸውን በመጠበቅ ህዝብ በጀግንነታቸው እንደ አርአያና ምልክት የሚያያቸው በርካታ ፋኖች ናቸው። እንግዲህ ብልጽግና ለዘመናት ተዋግቶ ህወሓት ተዋግቶ ያልጣላቸው እርስ በርስ ሽኩቻዎች የወደቁት ይሄ ጉዳይ ከዚህ በላይ በሄድ የአማራ ህዝብን የሚከፋፈል ትግሉንም የሚያዳክም ለውጭ ጠላት ምቹ ሁኔታዎችን የሚፈጥር ነው። እንግዲህ የሁሉም ኃላፊነቱን እንዲወጣ ጥሪ ከማስተላለፍ ያለፈ ሌላ በዚህ ሰዓት ሊባል የሚችል ጉዳይ የለም። ብዙ ችግሮች አሉ። እነሱ መፈታት ነው ያለባቸው። የአማራን ህዝብ ጥያቄ የያዙ በግራም በቀኝም ያሉ ሁሉም ወንድሞች እኩል መሆናቸው ለጋራ ዓላማ የሚወድቁ መሆናቸው መታወቅ ያለበት ጉዳይ ነው። ወደ ሌሎች መረጃዎች እሄዳለሁ። ከአስተያየቶች ባሻገር የእናት ፓርቲ ከፍተኛ አመራር በአማራ ክልል ያለውን ጦርነትና አጠቃላይ ሁኔታዎችን በተመለከተ ከቲክቫህ ኢትዮጵያ ጋር ያደረገውን ቃለ ምልልስ በተመለከተ ዋና ዋና ነጥቦችን ይዣለሁ። እሱን ላስቀድም። እናት ፓርቲ በአማራ ክልል የቀጠለው ጦርነት በተመለከተና በተለያዩ የሀገሪቱ አካባቢዎች ያለው ሁኔታ የምክክር ኮሚሽኑና የመንግስት ብልጽግና እየሄደበት ያለው ሁኔታ በተመለከተ ከፍተኛ አመራሩ የሚከተሉትን ነጥቦች አንስተዋል። በአማራ ክልል የቀጠለ ጦርነት አለ። ሰዎች በድሮን ጭምር ይጨፈጨፋሉ። ምክክር ኮሚሽኑና የብልጽግና መንግስት ግን አማራ ህዝብ እየሞተ የሚመካከር ይላሉ ሲል ይህንን ሂደቱን አውግዘዋል። በአማራ ክልል አጀንዳ የማሰባሰብ ስራ ፓርቲው ያልተሳተፈበት ምክንያትም በከባድ ጦርነት እና ውድመት ውስጥ በየቀኑ ሰዎች እየሞቱ ሀሳብ ያላቸው ምሁራን በእስር ቤት ታጉረው መንግስትና ኮሚሽኑ አማራውን እየሞተም ቢሆን በየቀኑ እያለቀ እንዲመካከር መጠየቁን ስላልተቀበልነው ነው ብለዋል። ህዝቡ የህልውና ችግር ገጥሞኛል፣ ቅድሚያ እሱን ፍቱልኝ እያለ ቀጣዩን ጉዳይ ላይ የቅንጦት ጉዳዮችን መንግስት ያነሳል በሚል ምላሽ ሰጥተዋል። በዚህ አበሳ ውስጥ ያለው ህዝብ ለፖለቲካ ትርፍ ሲባል ናና አዲስ የማህበራዊ ውል ለሚፈርመው ምክክር ኮሚሽን
አጀንዳ ወይ ደግሞ ሀሳብ አዋጣ ማለት ተቀባይነት የሌለው በህዝብ ሞራል ላይም ተገቢ ያልሆነ እንቅስቃሴ እንደሆነ ይህንንም ኮንኗል። ምክክር ኮሚሽኑ ቀድሞ ወደ ያዘው አቋም እንዲመለስም እንደዚሁ ፓርቲው ጠይቋል። የፓርቲው አመራር ማለት ነው። ቀድሞ የያዛቸው አቋሞች አሉ በአማራ ክልል የምክክር ኮሚሽኑ በኋላ በብልጽግናዎች ተገፍቶ የቀየራቸው አቋሞች አሉ። የመጀመሪያው በክልሉ ውስጥ ተኩስ አቁም እንዲደረግና ተኩስ አቁሙን መንግስት እንዲጀምር፣ ሁለተኛ የታሰሩ የፖለቲከኞች፣ ጋዜጠኞች እንዲሁም ደግሞ በተለያየ አካባቢ ያሉ እንዲፈቱ፣ ሶስተኛው ደግሞ ያለ ቅድመ ሁኔታ በጫካ ያሉ ኃይሎች በምክክር ኮሚሽኑ እንዲሳተፉ እንዲደረግና ይህንን ደግሞ እናረጋ ከበደ ጀምረው እንዲያሳዩ ምክክር ኮሚሽኑ አቋሙ ይዞ ነበር። በኋላ ግን ይህን አቋሙን ለውጦ ያው አጀንዳ አሰባስቤያለሁ የሚል የብልጽግና የተለያዩ አደረጃጀቶች፣ ሊጎች፣ የወጣት ሊግና ሌሎች የህብረተሰብ ክፍሎች የተሳተፉበት ስብሰባ አድርጎ መበተኑ ይታወቃል። ጉዳዩ አወዛጋቢ ነበር በባህር ዳር የነበረው። ለማንኛውም ፓርቲው በአማራ ክልል እና በሌላ ቦታ ያሉ ጦርነቶች በድርድር መቆም አለባቸው ብሎ እንደሚያምን ጥሪ አቅርቧል። መንግስት ወደ ቀልቡ እንዲመለስ መንግስትንም ጠይቋል። ጦርነት ጠማቂውም ጦርነት አሳላፊውም የብልጽግና መንግስት ነው ሲል የጦርነቱ ባለቤት ብልጽግና እንደሆነ የፓርቲው ከፍተኛ አመራር ተናግረዋል። ምክክር ኮሚሽኑ ገለልተኛ ሆኖ ማየት ይገባው ነበር። ሆኖም ግን በማይገባው ጉዳይ ጭምር እየገባ እንደሚገኝም እንደዚሁ አንስተዋል። ኮሚሽኑ መንግስት በቀደደለት ቦይ ከመፍሰስ ውጭ ወጥቶ ሌሎች ጉዳዮችንም ኃላፊነቱን በትክክል እንዲወጣ ለኮሚሽኑ ጥሪ አቅርበዋል። በአማራ ክልል ያለው ጦርነት ህዝቡን እንደ መጋዝ እየተመላለሰ እየቆራረጠ ነው ብሏል። እንግዲህ የመጋዝ አይነት ባህሪ ያለው ጦርነት ወደዛም ሲሄድ ይቆርጠዋል፣ ሲመለስም ይቆርጠዋል። በዚህ መንገድ ነው የአማራ ህዝብ አበሳውን እያየ ያለው። ለ50 ዓመታት በተለያየ ትርክት ዋጋ የከፈለው እና ፍዳውን ሲያየኖረው ህዝብ አሁን ደግሞ በጦርነቱ ውስጥ ዋጋ እየከፈለ ነው ብሏል። ከ6 ሚሊዮን በላይ ህፃናት ትምህርት ቤት አይደሉም፣ 4500 ትምህርት ቤቶች ወድመዋል። ወጣቱ ተስፋ ቆርጦ ከሀገር እየተሰደደ ነው የሚገኘው። ስለዚህ በዚህ ውስጥ የምክክር ኮሚሽኑ ምን ሊያሳካ እንደሚችል ግልጽ አይደለም ሲል በሌሎች አካባቢዎች ያለውንም በትግራይ ያለውን ሁኔታ በተመለከተ በትግራይ በስልጣን ሽኩቻ በሚደረግ የፉክክር ህዝቡ ለባሰ ጦስ ተዳርጓል ብሏል። በትግራይ ካለው ባሻገር በኦሮሚያ ክልልም ህዝቡ በሁለት የጨለማና የቀን ገዢዎች ከፍተኛ ዋጋ እየከፈለና እየተሰቃየ ነው ብሏል። በኦሮሚያ የቀን ገዢዎቹ እነ ሽመልስ አብዲሳ ሲሆኑ የሌሊት ገዢዎቹ ደግሞ ሌሎቹ እነ ጃልመሮ ናቸው። በእነዚህ ሁለት ገዢዎች ህዝቡ አጠቃላይ ዋጋ እየከፈለ ነው። አጠቃላይ መንግስት ከጦርነት ግፋ በለው ሀሳቡ ወጥቶ በአስቸኳይ ወደ ሰላማዊ ድርድር እንዲመለስ ጥሪ አቅርቧል። ወደ ሌሎች መረጃዎች እሄዳለሁ። በምስራቅ አማራ ከአለማጣ እስከ ደብረ ብርሃን ባሉ ቀጠናዎች የትራንስፖርት ስምሪት አድማ መጠራቱን ያው እንግዲህ በተከታታይ ዘገባዎች ወደ እናንተ እያደረሱ ነው። ይህንን ተከትሎ ሐይቅ ሾፌሮች በፖሊስ ተደብድበዋል። የፖሊሶች ሐይቅ መናኸሪያ በመግባት ሾፌሮችን ደብድበዋል። ለምን አድማ አደረጋችሁ በሚል ነው ድብደባ የፈጸሙባቸው ተብሏል። ደሴ፣ ደብረ ብርሃን፣ ውርጌሳ፣ ሐይቅ የትራንስፖርት እንቅስቃሴ ሙሉ በሙሉ ባይቆምም በከፍተኛ ሁኔታ የትራንስፖርት ችግር ተከስቷል። በዚህም እንቅስቃሴ ባለመኖሩ ሰዎች ተቸግረዋል። ከደሴ ወደ ኮምቦልቻ 52 ብር ይከፈል የነበረ ትራንስፖርት 85 ብር የደረቅ ጭነት ተሽከርካሪዎችን በመጠቀም ሰዎች ሲሄዱ ተመልክተናል ብለዋል የዓይን እማኞች። እንግዲህ በዚህ አካባቢ በተለይ ደብረ ብርሃንም በተመሳሳይ በትላንትናው ዕለት ከደብረ ብርሃን ወደ አዲስ አበባ የትራንስፖርት እንቅስቃሴ ቁሞ እንደነበረም የመረጃ ምንጮች አስታውሰዋል። አፈሳውን በተመለከተ አሁንም የሚደርሱ መረጃዎች አሉ። አዘዞ አካባቢ የተለመደ ስራቸውን ይሰሩ የነበሩ ጋሪ ነጂዎች በከተማው ውስጥ የሉም ሲሉ አንድ ዓይን እማኝ ለኢትዮ ፎከስ ገልጸዋል። በከተማው ውስጥ በስራ ገበታቸው ላይ በወትሮ የሚታዩት የጋሪ ነጂዎች በአካባቢው የሉም። ባለፉት 2 ቀናት የት ሄደው ነው ተብለው ሲጠየቁ ታፍሰው ተወስደዋል፣ ወደ ውትድርና ተብለዋል። እንግዲህ ወደ ወታደራዊ አስገዳጅ ብልበላ ውስጥ የገቡት እድሜያቸው ጭምር ያለፈባቸው ናቸው። አሁን በከተማው ያለው ሁኔታ በተለይ አዘዞ ድባቡ ደስ አይልም ነው ያሉት። ሌላው ከጎንደር ከተማ እንደዚሁ ከከተማው ብቻ በተወሰኑ ደቂቃዎች ከ25 በላይ አውቶቡሶች በግዳጅ እና በፈቃደኝነት ተመልምለዋል የተባሉትን ምልምል ወታደሮችን ይዘው ወደ ወታደራዊ ማሰልጠኛው ሲሄዱ ተመልክተናል ብለዋል። በተለያዩ አካባቢዎች እንደዚሁ አፈሳዎች መኖራቸውን የመረጃ ምንጮች ገልጸዋል። በአዲስ አበባ በተለያዩ ክፍለ ከተሞች የስራ አጥ ምዝገባ በሚል
የስራና ክህሎት ጽሕፈት ቤት በስራ አጥነት የተመዘገቡ ወጣቶች እየታፈሱ እየተወሰዱ ነው። በሚገርም ሁኔታ ለሴፍቲኔት ስራ የሚወጡ ሰዎች እንደዚሁ እድሜያቸውም ጭምር ያለፈና ያልደረሱም እንደዚሁ ተይዘው ተወስደዋል ተብሏል። አዲስ አበባ ሌላው እንደዚሁ በቆቦ ከተማ ሰሜን ወሎ በሁለት ቦታዎች ላይ አፈሳ ተፈጽሟል። ሰኞ ገበያና ዞብል መሳፈሪያ ተብሎ የሚጠሩ የከተማው አካባቢዎች ቆመው የነበሩ የጉልበት ሰራተኞች ታፍሰው ተወስደዋል በትናንትናው ዕለት። እንዲሁም ደግሞ አዲስ አበባ ተብሎ የሚጠሩ አካባቢዎችም ሰላማዊ ሰዎችም ታስረው ታግተው ተወስደዋል። በተለያዩ አካባቢዎች ያለው ወታደራዊ አፈሳና የጅምላ ማፈስ እንግዲህ እንደቀጠለ ነው። በተለያዩ አካባቢዎች በኦሮሚያን በአማራ ክልል ወደ ሌሎች መረጃዎች ሲሄድ ብልጽግና የጦር ወንጀል እየፈጸመ ነው ተብሏል። የብልጽግና መንግስት የነፍሰ ጡር ሴቶችን በውጊያ እንዲሳተፉ እያስገደደ ህይወታቸውን በውጊያ ላይ እንዲያጡ አድርጓል። ይህ አሳዛኝ መረጃ ነው። ሰሞኑን በማዕከላዊ ጎንደር አርማጭሆ ታች አርማጭሆ ማለት ነው በተደረገው ውጊያ ሚያዝያ 26 በነበረው ውጊያ የስድስት ወር ነፍሰ ጡር ሴት በሚሊሻ አማካኝነት በግዳጅ እንድትዘምት መደረጓን ተከትሎ በውጊያው ህይወቷ አልፏል ብለዋል የመረጃ ምንጮቹ። ሚያዝያ 26 2017 በአርማጭሆ ሙሴ ባምብ ጠገዴ እና ጃራ አካባቢ በነበሩ ውጊያዎች ከፍተኛ ቁጥር ያላቸው የሚሊሻ አባላት ናቸው ያለቁት። ከነዚህ ውስጥ እንግዲህ የስድስት ወር ነፍሰ ጡርም ትገኝበታለች ተብሏል። በግዳጅ በሚሊሻ እንድትዘምት ተደርጋ ነው አሁን እንግዲህ ከጽንሱ ጋር ህይወቷ በጦር ሜዳ ያለፈው። በጣም አሳዛኝ ነው። ይሄ በነፍሰ ጡር ሴቶችን አስገድዶ ወደ ጦር ሜዳ በማስገባት ብልጽግና የጦር ወንጀል እየፈጸመ ነው ሲል የረመጡ ደጀን ፋኖ ክፍለ ጦር ቃል አቀባይ ፋኖ መምህር አስፋው አደራጀው ነው ይህንን መረጃ ከቦታው ያደረሰው። ለኢትዮ ፎከስ እንደገለጸው እንግዲህ የስድስት ወር ነፍሰ ጡር በውጊያ ስለመሞቷ ነው። ይሄ ግልጽ የሆነ የጦር ወንጀል ነው። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌላ መረጃ ሲሄድ የአማራ ፋኖ ህዝባዊ ድርጅት የተጓደሉ ከፍተኛ አመራሮችን ስለመተካቱ ከተሰራጨው መረጃ ላይ ለመመልከት ተችሏል። በፋኖ ደረጀ በላይን ተቀዳሚ ምክትል ሊቀመንበር፣ ፋኖ መስፍን አበበን የአደረጃጀት መምሪያ፣ ፋኖ አማሃ ተስፋዬን ህዝብ ግንኙነት፣ ፋኖ መልካሙ ጣሴን የምልመላና ስልጠና መምሪያ ኃላፊ አድርጎ 10 የተጓደሉ አመራሮችን ስለመተካቱ ከተሰራጨው መረጃ ላይ ለመመልከት ተችሏል። ሌላው ህወሓትን የተመለከተ ነው። ወደ ግንባር መረጃዎች እመለሳለሁ። ህወሓት የአፍሪካ ህብረት አደራዳሪዎች ትጥቅ ፍቱ ከማለቱ ውጭ ስምምነቱን ሙሉ በሙሉ እንዲተገበር ያሳዩት ተነሳሽነት እጅግ ደካማ ነው ሲል ወቅሷል። ሰሞኑን ህወሓት ወደ 1400 የሚጠጉ ከፍተኛና መካከለኛ አመራሮቹን ሰብስቦ ባወያየበት ወቅት 3 ጉዳዮች የደቡብ አፍሪካው የሰላም ስምምነት እንዳይፈጸም እንቅፋት ሆነው ቆይተዋል ሲል በመግለጫው አሳውቋል። እነዚህንም የመጀመሪያው ጌታቸው ረዳ የአንድ ወገን ፓርቲ ሆነው ጊዜያዊ አስተዳደሩን ተቆጣጥሮት በመቆየቱ የፕሪቶሪያ የሰላም ስምምነት ሳይፈጸም ቆይቷል። ሁለተኛ የአብይ አህመድ መንግስት ወይ ደግሞ የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ለመፈጸም በቂ ተነሳሽና ቁርጠኝነት ስለሌለው የደቡብ አፍሪካው የስምምነት ሳይፈጸም ቆይቷል ሲል ህወሓት ወቅሷል። ሌላው ደግሞ አደራዳሪዎቹ ትጥቅ ፍቱ ከማለት የዘለለ አጠቃላይ የፕሪቶሪያውን የሰላም ስምምነት ወደ መሬት እንዲተገበር እያደረጉት ያለው ተነሳሽነት እጅግ ደካማ በመሆኑ በሶስቱ ምክንያቶች ምክንያት የፕሪቶሪያ የሰላም ስምምነት አልተፈጸመም ሲል ነው ህወሓት መግለጫ ያወጣው። ይህንን የተናገረው ህወሓት አሁንም በትግራይ ከፍተኛ የሆነ የሰብአዊ ቀውስ አለ። ሰዎች በመጠለያ ጣቢያ ውስጥ ነው ያሉት። በዚህ እንግዲህ ህይወታቸው እያለፈ ነው። በረሃብና በመድኃኒት እጦት ወደ ቀያቸው አልተመለሱም፣ በረሃብ እያለቁ ነው ብሏል። የትግራይ ግዛቶችም ነፃ አልወጡም። የትግራይ ግዛቶችም አሁን በሌሎች አካላት እንደተያዙ ናቸው ሲል ህወሓት መግለጫ ወጥቷል። ህወሓት የትግራይ ህዝብ የራስን እድል በራስ የመወሰን መብቱ እንዲረጋገጥለት እንሰራለንም ሲል ይሄን እንደዚሁ በመግለጫው አሳስቧል። የራስን እድል በራስ መወሰን ማለት ነው የሚለው ለብዙዎቹ እንግዲህ የፖለቲካ ሰዎች መልእክቱ ግልጽ ነው። አሁን ህወሓት ሁኔታዎችን ከመገምገምና ሁኔታዎችን ከማመቻቸት በኋላ ራስን በራስ የመወሰን እድል የሚለው ጉዳይ እየሄደበት እንደሆነ ነው የሚያሳየው። ይህም እንግዲህ ከህወሓት ጋር የፖለቲካ አጋርነት ለመፍጠር ከህወሓት ጋር እንዲሁ ትብብር ማድረግ በተለይ እነ ደብረጽዮን ከሚመሩት ቡድን ጋር ይህንን ማድረግ የትግራይን ሀገርነት ለማዋለድ ወይም ደግሞ ትግራይን ነፃ አድርጋለሁ ብሎ ከሚንቀሳቀስ ኃይል ጋር የተገንጣይ ተባባሪ መሆኑን እንግዲህ እነዚህ መግለጫዎች ያሳያሉ። ተመዝግበው የሚያዙ ናቸው። በዚህ እንግዲህ በህወሓት መግለጫ ላይ የተለያዩ ሀሳቦች አብረው ተነስተዋል። ወደ ሌላ መረጃ ነው የሚሄደው። ወደ ዶክተሮች አመፅ። ዶክተሮች ወደ አደባባይ ወጥተዋል። በሰላማዊ ሰልፍ ጥያቄያቸውን አቅርበዋል። በአዲስ አበባ የጳውሎስ ሆስፒታል ሐኪሞች
ወደ አደባባይ በመውጣት የደሞዝ እና የጥቅማጥቅም ጥያቄዎቻቸውን መንግስት እንዲመልስላቸው ጠይቀዋል። የሕክምና ዶክተሮቹ እንዲሁም ደግሞ ሌሎች የሕክምና ባለሙያዎች የሕክምና አልባሳቶቻቸውን በመልበስ ወደ አደባባይ ወጥተው ጥያቄያቸውን መንግስት እንዲመልስ ጠይቀዋል። ከዚህ ጋር በተያያዘ በጤና ጥበቃ ሚኒስቴር ያሉ ባለስልጣናት ጉዳዩን እንወስደዋለን ሲሉ ምላሽ ሰጥተዋል። ባለፉት 3 ሳምንታት የሕክምና ባለሙያዎች በማህበራዊ ሚዲያ ዘመቻዎችን ጀምረው ነበር። አሁን ደግሞ በግልጽ ወደ አደባባይ መውጣት ጀምረዋል። እኛ የሰው ህይወት እየታደግን የኛ ህይወት ግን አደጋ ላይ ነው፣ ጥቅማ ጥቅሞቻችን ይከበሩልን በሚል ነው ይህን ጥያቄ ሲያነሱት የቆየው። ወደ ጃዊ የሚወስደንን መረጃ ላስከትል። በጃዊ ከጃሂማላ ወደ ኩምበር ተብሎ ወደሚጠራው አካባቢ አሰሳ ላይ የነበሩ የመንግስት ወታደሮች ላይ ድንገተኛ የደፈጣ ጥቃት ተፈጽሟል ተብሏል። ዛሬ ረፋድ በአማራ ፋኖ በጎጃም 4ኛ ክፍለ ጦር ነጋሽ ብርጌድ በፈጸመው ድንገተኛ የደፈጣ ጥቃት የመንግስት ወታደሮች ላይ ጉዳት ደርሷል ተብሏል። በዚህ በተፈጸመው ጥቃት የደረሰው ጉዳት በዝርዝር አልታወቀም፣ ግን ጥቃት ስለመድረሱ ለማረጋገጥ ተችሏል። ሌላው በኦሮሞ ብሔረሰብ ዞን ወለዲ ተብሎ በሚጠራው ቦታ በአማራ ክልል ኦሮሞ ብሔረሰብ ዞን ውጊያ እየተደረገ ነው። ከጧት ጀምሮ በአካባቢው ውጊያ እየተደረገ እንደነበር የመረጃ ምንጮቹ ገልጸዋል። በውጊያው መንገድም ተዘግቶ ነበረ። ከአዲስ አበባ ወደ ደሴ የሚወስደው ዋናው መንገድ እዚህ ወለዲ ተብሎ የሚጠራ አካባቢ ከሀርቦ አለፍ ወደ ከሚሴ ተዘግቶ ነበር። በአካባቢው በተደረገው ውጊያ አካባቢ 3 ባለስልጣናት መገደላቸውን የመረጃ ምንጮች ገልጸዋል። ውጊያውን በተመለከተ ውጊያው በአካባቢው አስተዳደርና በመንግስት ኃይሎች የመንግስት ኃይሎች ከማን ጋር እያደረጉት እንደሆነ ለማጣራት አልተቻለም። በዚህ በኩል ጉዳዩን ለማጣራት የአማራ ፋኖ በሸዋ ቃል አቀባይ ፋኖ አበበ ጽሞን ጠይቄው ነበር። የእነሱ ኃይሎች በዚህ አካባቢ ውጊያ እያደረጉ አለመሆኑን ገልጾልኛል። ይህንን ተከትሎ ምናልባት የሸኔ ታጣቂዎች የአካባቢው አስተዳደር ላይ ጥቃት ከፍተው ሊሆን ይችላል የሚል ነው ያለው። እንግዲህ በማንና በማን እየተደረገ እንደሆነ በግልጽ እንግዲህ በሌሎች መረጃ ጊዜ ይዤ መለስ ይሆናል። በዚህ ውጊያ ግን 3 የአካባቢ ባለስልጣናት መገደላቸውን የመረጃ ምንጮች ገልጸዋል። በተደጋጋሚ በዚህ አካባቢ የሸኔ ታጣቂዎችም እንግዲህ በብሔረሰብ ዞኑ የተለያዩ ቦታዎች ስልጠና የሚወስዱ የሸኔ ታጣቂዎች ውጊያ ሲያደርጉበት የቆየ አካባቢ እንደሆነ ይታወቃል። ወደ ሌላ መረጃ ሄዳለሁ። ወደ ሌላ መረጃ ሲሄድ የሱዳንን ጉዳይ ነው የምናገኘው። በሱዳን ለአለፉት 2 ዓመታት የድሮን ጥቃት ተፈጽሞበት የማያውቀው የምስራቅ ሱዳን ቀጠናዎች አሁን ተከታታይ የድሮን ጥቃት እየተፈጸመባቸው ነው የሚገኘው። የካርቱም ከተማን በፈጥኖ ደራሽ ኃይሉ መያዟን ተከትሎ ከ2 ዓመት በፊት የሱዳን መንግስት ጊዜያዊ አስተዳደር በነ ጀነራል አብደል አልፋታህ አልቡህራን የሚመራው ኃይል ጊዜያዊ መቀመጫውን ወደ ፖርት ሱዳን አድርጎ ነበረ። በፖርት ሱዳን ሆኖ ነው እንግዲህ አጠቃላይ ጦርነቱንም የሱዳን ማስተዳደር ሲመራ የቆየው። አሁን በዚህ ጊዜያዊ አስተዳደሩ በሚገኝባት ፖርት ሱዳን ከባለፈው እሁድ ጀምሮ እስከዛሬ ድረስ በተከታታይ የድሮን ጥቃቶች ተፈጽመዋል። ይህንን የድሮን ጥቃት በተመለከተ ጦርነቱ ሌላ ምዕራፍ ውስጥ እየገባ እንደሆነ የሱዳን ባለስልጣናት እየገለጹ ነው። ይሄ ድሮን ጥቃት መነሻው ከቀይ ባህር ነው። ይህንን ደግሞ ፈጥኖ ደራሽ ኃይሉ ብቻውን ሊያደርገው አይችልም። በቀይ ባህር ቀጠና ካሉ የፈጥኖ ደራሽ ኃይሉ አጋር አካላት ወይም በሌሎች ሀገራት የሚፈጸም የድሮን ጥቃት እንደሆነ ነው የገለጸው። የሱዳን ባለስልጣናት ይሄ ጥቃት የተፈጸመው ምናልባት በቀይ ባህር ቀጠና ከሚገኙ የተባበሩት አረብ ኤሚሬትስ የጦር ማዘዣዎች ሳይሆን አይቀርም ሲሉ ግምታቸውን ተናግረዋል። በቀይ ባህር ካሉ የጦር ሰፈሮች ውስጥ እየተነሱ ተከታታይ ድሮን ጥቃት ፈጽመዋል። በዛሬው ዕለት በ3ኛ ቀን በተፈጸመው የድሮን ጥቃት ወደቡ የፖርት ሱዳን ወደብን ጨምሮ አየር ማረፊያ፣ የነዳጅ ዲፖ ወድሟል። በከተማ ውስጥ ከፍተኛ ቃጠሎና ከባድ ፍንዳታም እንዳለ ነው። በርካታ ሰዎች ፖርት ሱዳንን ለቀው እየወጡ ነው። በነዳጅ ዲፖ ላይ በተነሳው እሳት ምክንያት ተከታታይ ጥቃት ነው የተፈጸመበት። ይህንን ጥቃት በተመለከተ የተባበሩት መንግስታት ድርጅት ጥቃቱን አውግዟል። እንዲሁም ደግሞ በቀይ ባህር ቀጠና ከፍተኛ ሚና አለኝ የምትለውን ግብፅን ጨምሮ ግብፅ፣ ጅቡቲና ሌሎች የገልፍ ሀገራት የድሮን ጥቃቱን አውግዘዋል። በዚህ በኩል እስካሁን ድረስ አረብ ኤሚሬትስ በጉዳዩ ላይ ምላሽ አልሰጠችም። ግብፅ ግን በእጅጉ ጉዳዩን ኮንናለች። የሱዳን ጦር ከፖርት ሱዳን በመነሳት ባለፈው ካርቱም መቆጣጠሩን ተከትሎ በሌላ አቅጣጫ የሶስተኛ ወገን እጅ ያለበት የድሮን ጥቃት መፈጸሙ እንግዲህ በቀጠናው ላይ አዲስ የጦርነት ምዕራፍ ይዞ እየመጣ እንደሆነ ይህ አመላካች ነው ተብሏል። ከዚህ ጋር በተያያዘ እንግዲህ
በኢትዮጵያና በኤርትራ መካከል ያለው ሽኩቻ ብዙ የቀጠናው ወታደራዊ ተንታኞች በተደጋጋሚ እንደሚገልጹት አሁን በዓለም ላይ አንድም ኃይል ብቻውን ወደ ጦርነት አይገባም። አጋር የሚላቸውን የተለያዩ አካላትን ነው ይዞ የሚገባው። ስለዚህ የሚነሱ ጦርነቶች ካሉ የተለያዩ አጋሮች እጃቸውን ወይም ደግሞ አክተሮች መለየት አለባቸው። ባለፈው የቀድሞ የኢትዮጵያ አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖት እንዲሁም ደግሞ በኋላ ጀነራል ጻድቃን በዚህ ጉዳይ ላይ ለሚዲያዎች አስተያየት ሲሰጡ የተናገሩት ይህንን ነው። በቀይ ባህር ቀጠና ጦርነት የሚነሳ ከሆነ በኢትዮጵያና በኤርትራ መካከል በርካታ ሀገራት ሊሳተፉበት የሚችሉ ነው። የሱዳን ጦርነት ማሳያ ነው። ለዚህ በርካታ ሀገራት በግራና በቀኝ የተሰለፉበት ነው። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነበሩ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ